ሰላምዬ እንግዲህ ዛሬ ሰው ገደለች ማለት ነው። በጣም የሚያስደነግጥና የሚያይታመን ነገር ማለት ነው። ሰላምዬ እንግዲህ ሰው ትገላለች ብላችሁ አስባችሁ ታውቃላችሁ? አረብ ሀገር 10 ዓመት ሙሉ ስትለፋ የኖረ ሴት ዛሬ ደግሞ 10 ዓመት ሙሉ እስር ቤት ስትገባ አስባችሁታን ጋይስ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ያላችሁበት ሰላማችሁ ብዝት ይበል ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት አደራ ድራማን ክፍል 19 ነው ማለት ነው። እነሆ እንድትከታተሉኝ ጋብዛችኋለሁ ማለት ነው። ዛሬ እንግዲህ ስለ ቪዲዮ አንዳንድ ነገር ልበላችሁ ማለት ነው። ዛሬ እንግዲህ የማይታመን ነገር ነው ማለት ነው። አልማዝ የተባለችው ወይም የብሌን እናት ተከፍሏት በኃይሉ የመጣችው ሴትዮ ማለት ነው ዳግም እንግዲህ የድምፅ ቅጂ ባደረገው መሰረት ማለት ነው ወስዶ ለሰላምዬና እያሰማታ ማለት ነው። ይህች አጭበርባሪ ሴትዮ እናቷ አይደለችም ተከፍሏት የመጣች ነው። ይህን ደግሞ በልጅሽ አንደበት ላሰማሽ ብሎ ልጇ አንደበት ሲያሰማች ማለት ነው። ከዛም ጉዷን ሲሰማበት ማለት ነው ያው የራስሽን ጉድ ሳታቂ እኔ ላይ ዝም ብለሽ አፍሽን አትክፈች ትላታለች ማለት ነው። እንዴት እንደዚህ ትኛለሽ በማለት ማለት ነው ሰላምዬ ስታፈጥባት ማለት ነው። ከዛ ልጅቷ ደግሞ ወይም ብሌን ደግሞ ቃል ደግሞ ጉዷ እንዳይወጣባት ብላ እንዴት እናቴ እንደዚህ ትናገሪያለሽ ብላችኋ በጥፊ ማለት ነው። ከዛ ደግሞ አልሚ ደግሞ ቃልን ይዛ እንዴት ልጄን ትመቻለሽ ብላ አርጋ ማለት ነው። እንግዲህ እንደዚህ ታይዘው ነበረ ማለት ነው። እኔ ወደ ቪዲዮ አላሳልፋችሁ ማለት ነው። እንግዲህ ጥላት ማለት ነው ሞተች ማለት ነው። እንግዲህ በጣም የሚያሳዝን የማይሳዝንና የማይጠበቅ ነገር ነው ማለት ነው። ቪዲዮውን አይተን እንመለስ ማለት ነው ጋይስ። አይቼው እንመለስ። ምን አረኳት? ምን አለች? ተረጋጉ። እጄን ለፖሊስ መስጠት አለብኝ። ተረጋጊ። አይዞሽ። አድኑልኝ! የጎረቤት ያለ ጭራሽ እኔንም ልትናገሪኝ ነው? ምን አይነት ውድና የተከበራችሁ ቤተሰቦች ማለት ነው እንግዲህ ቪዲዮውን እንዳያችሁት ነው ማለት ነው። እንግዲህ ሰላምዬ ሳታቅ ነው ማለት ነው ሴትዮዋን ህይወቷን ሊያልፍ የቻለው ማለት ነው። እንግዲህ ዳግም እንዳያችሁት ማለት ነው እጇን በተደጋጋሚ ሲቢያያት ማለት ነው። ነገር ግን ሴትዮዋ አሸልባለች ማለት ነው። ምክንያቱም ስትወድቅ አይ ቲንክ ወደዚህ ጋር ነው መሰለኝ የመታትና ሴትዮዋ እንግዲህ ልተርፍ አልቻለችም ማለት ነው። በጣም የሚያሳዝን ነው ማለት ነው። በጣም ታሳዝናለች። በነገራችን ላይ ያው ለበር ብላ ብትመጣም ነገር ግን ያው የህይወት አጋጣሚ መቼም ምን እንደሚፈጠር አናውቅም ማለት ነው። ብር አገኛለሁ ብላ የሰው ልጇ ሳትሆን ልጄ ናት ብላ አጭበርብራ ልትወስዳት የነበረውን ልጅ ሳይቀር የእሷም ህይወት እንግዲህ እዛች ቤት ልታልፍ ትችላለች ማለት ነው። ይሄም በጣም ከባድ ነው እንደ ጋይስ ማለት ነው። የምሬ ነው። እኔ ሰላምዬ በጣም ነው ያሳዘነች። ዳግም ግን በጣም በተደጋጋሚ ምን ማድረግ እንዳለበት ምን ማሆን እንዳለበት መላቀጡ ጠፍት ብሎት ማለት ነው። ሊያብድ ደረሷ ማለት ነው። ምን ትላላችሁ? እኔ ግን የምሬ ነው ማለት ነው። እኔ ግን የነሰላ የቃልና የባህሉ ተንኮለው ብዬ ነው የማስበው። ምክንያቱም እንደዚህ በቅስፈት ሴትዮዋ ልትሞት አትችልም እንዴ! የዶሮ ነፍስ ነው እንዴ ሴትዮዋ የያዘችው? የሰው ነፍስ አይደል እንዴ? የዶሮ ነፍስና የሰው ነፍስ ልዩነት አለ ወይ ባትሉኝም እኔ አላውቅም ምን አይነት ልዩነት። ሁሉም ነፍስ ነው ባይዛው ማለት ነው። ነገር ግን እንደዚህ በፍጥነትና በሰከንድ ልትሞት አትችልም ብዬ ነው የማስበው። ምክንያቱም ለምንድነው በኃይሉ ወደው መጣ ቃል ስለደወለችለት ይሄ ሚስጥር እንዳይታወቅበት ወይም እሱ መልእክተኛ እንዳይሆን እንግዲህ የሞሽ አስመስለሽ ብላ ማለትም በተንፈስ እንደዛ ብላ እንደዚህ ስታደርግ ያው እንግዲህ ልጁ ምንም ሊያስብ አይችልም ማለት ነው። ማለት ልጁ ያልኳችሁ በነገራችን ላይ እንትና ነው ማለት ነው፣ ዳኒን ነው ማለት ነው። እና ዳግም ምንም ሊያስብ ያው ሞታለች ብሎ ነው የሚያስበው። ለዛም የተነሳ ደግሞ ቃል ደግሞ ያው ለአጎቷ ደውላ ወይም ለባህሉ ደውላለት ነበረ። እንዴት መጣህ ስትለውም ያው እንግዲህ አጎቴንን የደውዬለት ነው ከሱ ሌላ ምን አደርጋለሁ ብላለች ማለት ነው። ሰላምዬ ግን እኔ ነብሰ ገዳይ ሆንኩኝ እኔ ምንድን ነኝ? በጣም እየተጸጸተች ነው። ሁላችሁም ታውቃላችሁ። እኔ አውቄ አይደለም ይሄን ነገር ያደረኩት፣ ነገር ግን እንግዲህ ምን ይደረጋል ትላለች ማለት ነው። በጣም አዝናለች። በጣም ልቧ ተሰብሯን ባላሰበችው ቅስፈት እንደዚህ ማለት አንዳንድ ጊዜ በጊዜ ማለት አስበን ሳይሆን አቅደን የማናደርጋቸው ትንሽ ስህተቶች
በጣም ብዙ መስዋዕት ያስከፍላሉ ማለት ነው። ሰላምዬ እንግዲህ በቅስፈት በደረሰ ግጭት ማለት ነው ነፍስ ማጥፋት ደረጃ ደርሳለች። ነገር ግን ነገ ቀጣይ 20 ላይ እናያለን። እኔ ሿሿ ነው ብዬ ነው እማምነው። ይሄ ሴራቸው ነው ሲጀመር ማለት ነው። የቃልና የበኃይሉ ሴራ ነው። ግን እንደዛ አስመስለዋል ማለት ነው። ነገር ግን ሴራቸው እንደሆነ እኔ የምሬ ነው አሳያችኋለሁ ማለት ነው። በቅርቡ ይወጣል እውነቱ ማለት ነው። ሴትዮዋ እንደዚህ በቅስፈት አንሶላ ምናምን ጠቀለሏት ማለት ነው። በቅስፈት እንዴት ነው የምትሞቱ ማለት እንዴት ነው የምትሞቱ? እሱማ እንዴ ሞታ የምትሞቱ ሌላ እንዴት ሞት እንዴት ልትሞት እንዴት ትችላለች ማለት ነው። እና ውድና የተከበራችሁ ቤተሰቦች ደግሞ አሁን ደግሞ ሌላኛውን የማይታመነው ቪዲዮ ላሳያችሁ ማለት ነው። እንግዲህ ማለት ነው ገነት እንግዲህ ተስፋ ቆርጣ ልጅ ወደ መቀሌ ተሄደች። እንግዲህ እኔ ማን አለኝ ምን አለኝ ብላ በጣም ተጸጽታ በጣም አዝና ማለት ነው። ስለዚህ እኔ በረኪና ጠጥቼ መሞት አለብኝ ብላ እንግዲህ ልጠጣ ስትል ልጅቷ ደግሞ ከቤተ ክርስቲያን ስትመለስ እንግዲህ እንዴት እንደዚህ ታደርጊያለሽ እማዬ ስትላትም እሷም እንግዲህ አንቺ ተለይቼ እኔ መኖር አልችልም። ስለዚህ አንቺ ደግሞ ወላጅነትሽን መርጠሻል። ስለዚህ እኔ ደግሞ መሞት ነው እጣ ፋንታዬ። ስለዚህ ብላለች ማለት ነው። ገኒ እኮ ልጅቷም እንዴት እንደዚህ ታደርጊያለሽ በማለት ማለት ነው ብሌን በጣም ተቆጥታ በጣም አዝና ማለት ነው። ይሄን ካደረግሽ እኔ እናቴን እንደ እናት እንደ ወላጅ እናት ሆነሽ አሳድገሽኝ አንቺ ላይ ይሄን ሴራ ሰራዋ ብላ እሷም እንግዲህ በተራዋ ገጭ አድርገው ብሌንም በረኪና ጠጥታለች። የማይታመን ነው የምር ነው ማለት ነው። ስለዚህ ዛሬ ጉድ ነው ማለት ነው። የሰላም እዛለ የብሌን የሁለት ምስኪን እናትና ልጅ ጉድ ማለት ነው። ስለዚህ የእሷን ቪዲዮ አይተን እንመለስ ማለት ነው። ጋይስ ከቪዲዮ ጋር አብራችሁ ይቆዩ ማለት ነው። ጣዩ በቃ የተከበራችሁ ቤተሰቦች እንግዲህ ብሌንን እንደምታዋት ማለት ነው ወድቃለች ማለት ነው። እንግዲህ ወተት ገኒ ፈልጋ ገኒ ባይዘዌ ማለት ነው አስተያየት ዝስ ልስጥ መሰለኝ ማለት ነው። ኮሜንት መስጠት አለብኝ ለገነት ማለት ነው። ድራማው ላይ ግን እንትን አይደለችም የሆነ አሌና ይሁን ከዛ የበለጠ መስራት ትችል ነበረ። ድራማውን ከዛ የበለጠ ማሳመር ትችል ነበር ግን ይሁን እንትን ልጅቷ እንደዛ ፌንት ሰርታ ወድቃ ምናምን የምታደርጋቸው ነገሮች ግን የወረደ ነው። ከዛ የበለጠ አቅም ኖሯት ማሳየት ትችል ነበረ። እሱ ላይ እኔ ግን ሀሳብ አለኝ ገነት ማለት የሆነ እንትን ከዛ በላይ ሰርታ ብታሳየን ብዬ ለተመልካች እላለሁ ማለት ነው። እንግዲህ ዘግይታም ቢሆን እንግዲህ ብሌንዬ ወተቷን አግኝታ አስመልሳታለች ማለት ነው። አስመልሷታን እንግዲህ ኩሎሬክስ በነገራችን ላይ ጨንጓራ እየጸዳ ነው ብለዋል። ስለዚህ በዚህ አጋጣሚ የብሌን ጨንጓራ እንግዲህ ከጨንጓራ በሽታ ንጹህ ሆኗል ማለት ነው። እና ጋይስ ማለት ነው እንግዲህ ወተቷን ተጠጣች በኋላ ሐኪም ቤት ዳግም ላይ ደጋግማ ብትደውልም ዳግምም ያው እዛ ጭንቅ ላይ ስለነበረ ያው እንግዲህ እንትን ብሏል ማለት ነው። ሊያነሳላት አልቻለም። እሱ ለራሱ እዛ ተጨንቋል ማለት ነው። ከዛ ማለት ነው እንግዲህ ወተቷን ካጠጣቻት በኋላ እኔ ሐኪም ቤት አልሄድም፣ ምክንያቱም አሁን ጤነኛ ነኝ ኦኬ ነኝ ብላለች ማለት ነው። አልጋ ላይ ካስተኛቻት በኋላ ጎረቤቷ ሆና መታ እንግዲህ ምን ሆነሽ ነው እየጮህሽ ነበር ስትላትም ልጄ እኮ በረኪና ጠጥታ ልትሞት ነበረ ምናምን ስትላትም እንዴት እንደዚህ ታደርጊያለሽ? እኔ ልጅ አንቺ እኮ ለእናትሽ ብቻ ሳይሆን ለእኛም ልጃችን ነው። ስለዚህ አንቺ ከመጎዳትሽ በፊት ለእናትሽስ እንዴት ትኖራለች ብለሽ እኛስ እንዴት እንኖራለን? ሁላችንም ነን አንቺን ያሳደግንሽ። ስለዚህ በአንቺ መሞት ሁላችንን ምን የምንጎዳው? ስለዚህ እኛ ሁላችንንም እባክሽ አትግዢ በማለት ማለት ነው እንደዛ ብላለች ማለት ነው። ስለዚህ እንግዲህ ብሌንሻ በጣም ይቅርታ፣ እኔ ይሄን ያደረግኩት ፈጣሪ ሆይ ይቅር በለኝ። እኔ ይሄን በማድረጌ ኃጢአት እንደሆነ አውቃለሁ። ነገር ግን እናቴ ምንጊዜም ራሷን ልታጠፋ ስትሞክር ይሄን ቀን ስለምታስታውስ ልጄም እኮ ትሞትብኛለች ብላ ስለምታስታውስ ለዛ እንዴት ትማርበት ብዬ እንጂ ለክፋት እኔ ራሴን ለማጥፋት ፈልጌ አይደለም። እኔ ራሴን ማጥፋት አልወድም፣ ራሴን እወዳለሁ ብላለች ማለት ነው። ብሌንሻ በሀሳቧ እንትን ብላለች ማለት ነው። ስለዚህ ከዛም በቃ ቡና ጠጥተን ምናምን ብለው ጎረቤትና ጎረቤት ቡናቸውን ገጭ አድርገው ከጠጡ በኋላ እነ ሰላምዬ እንደሚያስቡና እናቷም ያው እዛ ስለተቀመጠች መሄድ አለብኝ ሳላሳውቃቸው ነው ድንገት ከቤት የወጣሁ በማለትም ኦኬ ብለው እንግዲህ ከቤት ወደ ነብሌን ቤት ሄደዋን ማለት ነው። ወደ እነ ሰላምዬ በጣም ተጨንቃ ነበረ ማለት ነው። ያው ሬሳ ተብዬም በአንሶላ ተጠቀለለ ማለት ነው።
እንግዲህ አሻራ ምናምን እንዳይገኝብን እያሉ ነው ዳግምና ቃል ማለት ነው። እነሱም እንግዲህ በኃይሉም እንግዲህ መታሰር የለባትም ሌሊትና ጨለማ እንትን ስል ቀብር ማለት ጫካ ውስጥ ወስደን እንቀብራታለን። ከዛ ነገሩ አለቀ። ማንም ሰው አይሰማም። ማንም ለማንም ካተናገራችሁ ማንም ሰው ሊሰማ አይችልም ይላል ማለት ነው። ይህ ጨካኝ አረመኔ እህቱን እንዴት አድርጎ እንትን አሁን እኮ በዚህ በሬሳ እያስፈራሩ እኮ ሰላምዬን እኮ ባዶዋን ሊያስቀሯት ነው ማለት ነው። እውነት በጣም ነው የምታሳዝነው። እንደ ይሄ ነገር እውነት እንደው ወይ ብሌንዬ ወይ ዳግም የሆነ ነገር ማወቅ ካልቻሉ ከባድ ነው አደጋው ማለት ነው። የብሌን አፍቃሪ ነኝ ተብዬ በኃይሉ ተላላኪ ደግሞ ትናንትና ቃልን ለማስቀናት ብላ እንደዛ ስትል የእውነት የወደደችው መስሎት አበባና ቸኮላታ ይዞ በር ላይ ቆሙ ቀርቷል ማለት ነው። ሐውልት መስሏል ማለት ነው። ቀኑ ሙሉ ሲጠብቅ ማለት ነው። ለዛሬ እንግዲህ ብሌንና ሰላምዬ በዚህ ሁኔታ ላይ ይገኛሉ ማለት ነው። ክፍል 20 ይዘንላችሁ እስከምትመጣ ድረስ እንግዲህ ክፍል 19 ይሄን ይመስላል። በጣም አደጋ ነው ማለት ነው። እንግዲህ ብሌን ቃል እንግዲህ ሴትዮዋ እውነት ሞታለች የሚለውና እውነት ሞታለች አልሞተችም የሚለውን የምናይ ይሆናል ማለት ነው። በጣም ከባድ ነው ማለት ነው። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይሄን ይመስላል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ፣ ሼር እያደረጋችሁ አብራችሁኝ እንድትቆዩ በአክብሮት ጠይቃለሁ ማለት ነው። ወዳችሁና ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ሳጥን ላይ ያስቀምጡልኝ ማለት ነው። እስከዛው ድረስ ቸር ሰንብቱ።